ቲክቶክ ላይ ታቋቸው ፖለቲከኞች ናቸው። አዳዲስ ሰዎች ስትገቡ ግን ከነዚህ ተማሩ። ቴሌግራም ላይ ጻፍኩትን አንብቡ ፕሊስ፣ አንብቡ። አንብባችሁ በአውዱ ላይ ፖለቲካን እናወራ፣ በአጀንዳው ላይ እናወራ። ዛሬ 2 አጀንዳዎች ናቸው ያሉኝ። አንዳንዶች ደግሞ ለመምከር አትምጡ። እዚህ ያላችሁ የሚመከሩ ሰዎች አይደሉም። እነዚህ ምክር የምትፈልጉ ሰዎች አላችሁ። ምክር እዚህ አይደለም። ምክር የሚሰዳደቡበት ቤት ሂድና ምክር። እናትን እንዲያርጌ ምናምን የሚባባሉበት ቤት ግባና አስገባኝ በልና ምክር። ይሄ ብሔርን ከብሔር ጋር የሚያስተዳድቡ ደንቆሮች ጋር ሄዱና ምከሩ። እዚህ ለመምከር እንዳትመጣ። ለመምከር ስትመጣ እነዚህንም እየናካቸው ነው። የቤቱንም ኳሊቲ እያወረድክ እንደሆነ ታሳቢ በማድረግ ፓስተር ሁን ምናምን በክብር እናስወርዳቸዋለን። እንደዛ እንዳትመጡ ለማለት ያህል ነው። እንኳን ደህና መጣችሁ። ትንሽ 1-5 ደቂቃ እናወራና ወደ ዋናዎች ጉዳዮች እንሄዳለን ለማለት ያህል ነው። አንተ እንዴት ነህ? አለን ይመስገነው። ትሄዳለን አለን። እንዴት ናችሁ? አለን ሁሉ አማን ነው። ታችም ያላችሁ እጅ ነስቻለሁ፣ ሰላም ብያለሁ። አዲስ ታይምስ እንኳን ደህና መጣ። አዲስ ታይምስ ቅድም አማራ ትግል ውስጥ ያለ ሰው ሚስቴክ መስራት የለበትም ብዬ ሚስቴክ አልሰራም ብሏል። አንተ እንኳን ለምን ደውልስ? ሚስቴክ አልሰራም መስፍኔ ቡኖ በደል ቴዲ የኔን ተራ መጨረሻ አድርገኝ እሺ። መንገድ ላይ ነኝ እስከምቆም። ችግር የለውም። ሙሄ እንዴ መንገድ ላይ ነኝና እስከምቆም እሺ። ችግር የለውም። ሰላም ቴዲ እንዴት ነህ? አሎ ሁሉ አማን ነው? አማን። አንድ ነገር ላስቸግራችሁ። የዚች ሴት የቀነኒ እናትና አባት የተናገሩት ንግግር አሳዝነው የሚያስለ እውነት ለመናገር እንባይን ያመጣው በጣም ነው የተፈታተነውና ፖለቲከኞችን እንደመሆናቸው መጠን እናትና አባቱ ያስተላለፉትን መልእክት ሰምታችኋል። የልጄ ጉዳይ ፍትህ እንዲያገኝ ድምፅ ሁኑን ብለዋል። እናቶቻችን ናቸው፣ አባቶቻችን ናቸው። እንደዚህ ከስለው እና ጠቁረው አዝነው ያስተላለፉት መልእክት ነውና በሶሻል ሚዲያ ላይ 2-3 ያወርተናል በዚህ ጉዳይ ላይ። እናንተ ይሄ ነገር እንዴት ነው ፍትህ ሊገኝ የሚችለው? ከብሔር በጸዳ መንገድ የቀነኒ ቤተሰቦች እንዴት ነው ፍትህ ሊያገኙ የሚችሉት? ድምፅ ልንሆናቸው የምንችለው እንዴት ነው? ይሄን ጉዳይ እንዴት ነው የምታዩት? ከአንተ ነው ልጀምር እስኪ። እንግዲህ ያው ከብሔርም ከግለሰባዊነትም ወይም ከፖለቲካይዝ መደረጉ ጉዳይ ወጥቶ ወይም ደግሞ ጥቃት ያደረሰው ማን ነው የሚለው እሱ ሁሉ ነገር ቀርቶ ፍርድ ቤቶች ነፃ መሆን አለባቸው። በአንድ ሀገር ላይ ሲጀምር የህግ አካላት ነፃ መሆን አለባቸው። በእርግጥ አሁን በሀገራችን ውስጥ ባለንበት ሁኔታ ናቸው አይደሉም እሱ ሊያከራክር የሚችል ነው፣ ወይም ደግሞ በግሌ ናቸው ብዬ አላምንም። ምክንያቱም ፍትህ ሲጓደል ፍርድ ቤቶች ነፃ አለመሆናቸው ከሚታይባቸው ምልክቶች መካከል አንዱ ነው። እስካሁን ድረስ ባለን መረጃ ፍትህ እንዳላገኙ ነው። ስለዚህ ይህ ፍትህ መምጣት አለበት ብዬ ከሚሉ መካከል አንዱ ነኝ። ፍትህ መምጣት አለበት ስል ፍርድ ቤቶች ነፃ ሆነው ኬዙን አጣርተው ጉዳዩን ትክክለኛ የሆነውን ኤቪደንስ ለማህበረሰቡም ለህዝብም እንዲሁም ለተበዳዮችም ለበዳይም በፍርድ ቤት እስካሁን ድረስ ወንጀለኛ ነው ብሎ ፍርድ ቤቱ አልደመደመም። ነገር ግን ባሉ መረጃዎችና በሚያሳዩ ሁኔታዎች ድርጊቱን መፈጸሙ ተረጋግጧል። መንገድ ሰውዬ የፍርድ ቤት ውሳኔ ነው የሚቀረውና አግባብ በሆነ መፈጸሙ ድምፃዊ ተረጋግጦበታል በምስክር እስካሁን ድረስ ባሉ መረጃዎችና ማስረጃዎች። ምናልባትም አቃቤ ሕግ ያቀረበውን ክርክር አይተህ ከሆነ ይተኩሷል ገፈተራት እንጂ አልገደላትም የሚል መከራከሪያ ነው ይዞ የመጣው። አንድ ሰው ከገፈተርከውና ያ ሰው ወድቆ ከሞተ አንተ ነህ ገዳዩ፣ ሌላ ገዳይ ሊመጣ አይችልም። ስለዚህ ካቀረቧቸው መከራከሪያዎች እንደሰማነው ከሆነ በግልጽም ይህ ሰውዬ ልጅ ድርጊቱ እንደገፈተራት ደን ልጅቷ እንደወደቀች ነው ማሳያው የሚያሳየው። ስለዚህ ከዚህ ተነስተን ለተበዳይ ቤተሰብ ፍትህ ይገባቸዋል፣ ፍትህ መጓደል የለበትም ብዬ እላለሁ። ፖለቲሳይዝ ማድረግ አያስፈልግም። ምናልባት ሀገራችን ካለችበት አሁን ነባራዊ ሁኔታ የምናየው ከሆነ ሌላ እይታ ወይም ሌላ ምልከታ ስለሚኖረው፣ ምክንያቱም ይሄ የህግ መጓደል ወይም የፍትህ መጓደል አንዱ ይሄ
ጁዲሽሪ ፌለር ነው የሚባለው ወይም ደግሞ ጁዲሽሪ ኢንተርፌረንስ ፍርድ ቤቶች ላይ የሚደረጉ ተጽዕኖዎችና ህግ አላግባብ ህግ የሚጠመዘዝበትና ለአላስፈላጊ ጉዳይ የሚውልበት ጉዳዮች አንዱ 4 ቤዚክ ከሚባሉ ስቴት ፌለር ከሚባልባቸው መገለጫዎች መካከል አንዱ ነው እና ምናልባት ይሄንን ወደዛ የምናየው ከሆነ ሀገራችን ካለችበት ነባራዊ ሁኔታ ምናልባት ያው ውሳኔ አሰጣጡ ሊዛባ ይችላል። ነገር ግን በንጹህ ልቦናና አይምሮ ከታየ ውሳኔው ያን ያህል የሚያሻማና ያን ያህል ኢንቨስቲጌሽን የሚያስፈልገው አልነበረም። እስካሁን ድረስ የተበዳይ ቤተሰቦች ፍትህ ማግኘት ነበረባቸው ብዬ እላለሁ። አመሰግናለሁ። ክብራትና ክብራን ዘግየት ብላችሁ ለገባችሁ የ50 ሰከንድ የአባትና የእናቷ መልእክት አለ። ለመላ ኢትዮጵያውያን ብዙ ነገር ይነግሯቸዋል። በተለይ ሶሻል ሚዲያ ላይ እባካችሁ ቤተሰብ ያያል፣ የሟች ቤተሰብ ያያል፣ እንዲህ አይነት ጉዳዮችን ከብሔር ጋር ሰፍታችሁ አታቀርቡ። ነውር ነው። አንዳንድ የምትገቡ ትልቅ ሰዎችን ከልክሏቸው። መልእክታቸው ብዙ ነገር ይነግራቸዋል። በጣም አዝነዋል። እኔ እንዲህ አይነት ነገሮችን እናቴን አባቴን በእነሱ ቦታ አስቀምጬ ነው ማለት ልጅ ትላንትና ከመሞቷ ሰከንድ ደቂቃዎች በፊት ያናገሯት ልጃቸው በዚህ ደረጃ ሞታባቸው ፖለቲካ አትስሩበት። በቃ ወንጀለኛው የእጁን ያገኝ ማንም ሊሆን ይችላል እና ገብታችሁ አቴንሽን ዳይቨርት ለማድረግ አቅጣጫ ለማስቀየር የምትሄዱት ነገር ወላጅን ድጋሚ በቁሙ መግደል ነውና ከዛ በተለይ ጥንቃቄ አድርጉ። ለማንኛውም በኢትዮጵያ ሕዝብ አንድ ነገር ለመጨመር አቃቢ ካቀረበው መከራከሪያ ነጥብ አንዱ በጣም ከሰብአዊነት የወጣ ብዬ የምለው ሌላው ምንድነው ደንበኛዬ ለፋሲካ ኮንሰርት ስላለው የገንዘብ ኪሳራ ስለሚደርስበት ቀብድም ስለተቀበለ በዋስ ተፈቶ ሄዶ ኮንሰርቱን እንዲሰራ የሚል መከራከሪያ ነው አንዱ ያቀረበውና ምናልባትም የግለሰብ ሚስቱ ሞታ በዚህ ሲቹዌሽን ውስጥ ሆኖ ኮንሰርት ለመስራት ማሰቡ በራሱ በጣም ጭካኔ ነው የሚያሳየው። እሱ ጠበቃ ነው ማለት ተከፍሎት ሰውየውን የመጀመሪያው ነገር ሰውየውን ነፃ እንዲያወጣ ነው። ደንበኛዬን እኮ ምን አይደለም ሲጀመር በፊታቸው ሰው ብትገልም እኮ ህግን በህግ እያጣቀሱ በተቻለ መጠን አንተን ነፃ ማውጣት ወይም ደግሞ የሚፈረድብን ፍርድ ማስቀነስ ነው ተቀዳሚ ተግባራቸውና ከዛ አንፃር ነው። ግን ሌሎች ሞራሊ ነው ማለት ሞራሊ እንደ መከራከሪያ ሊቀርብ አይችልም። ሞራሊ በጣም በተለይ የተጎጂን ቤተሰብ እንዲሁም እንደኛ ራሱ በርቀት ሆኖ ይሄንን ኬዝ ለሚመለከት ሰው ለሊና በጣም የሚከብድ መከራከሪያ ነጥብ ነው። ብዙ ቅጣት መጥለያዎች ብዙ ኬዞች ሊኖሩ ይችላል። አሁን ራሱ እኮ ወይ አርማሪ ሊንክ አይደለም ኢንተርፌር እያደረግን አይመስላችሁም? አሁን ራሱ there is nothing የተቆረጠ ነገር በሌለበት ውስጥ ከሌ እንዲህ ብሏል ከሌ እንደዚህ አድርጓል የሚለው ነገር ውስጥ ከገባን we are እንደልጅ እያደረግን ነው ማለት ነው። ምንድነው ልናደርግ የምንችለው? አሁን እኔ እናትና አባቷ የተናገሩት ላስደመጣችሁና ከኛ የሚጠበቀው ምንድነው? አሁን ሀሳብ ስናዋጣ ምንድነው የሚፈልጉት እናትና አባቷ? እስኪ እንስማ። እኔ አዱኛ ዋቆ የከነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በሀገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። የልጄን ደም ሀቋን እንድታወጡልኝ አሁንም ከጎናችሁ እውነቷ እስከሚወጣ ድረስ ከጎን ቆሙልኝ። የኢትዮጵያ ሕዝብ በሀገር በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። ነጭና ዳበት እንዲሁም ሁሉራት ነጭና ከዳበት ልጃቸው ሞታለች። ሶሻል ሚዲያ ላይ በሚያዩት ነገር ቆስለዋል ማለት ነው። አዝነው ነው። እባካቸው ተማጽነው ነው። በተቻለ መጠን የፍርድ ሂደቱ ፍጻሜ እስኪያገኝ ድረስ በልጄ ሞት ላይ አትዘባበቱ፣ አትቀልዱ እባካችሁ በተቻለ መጠን እያሉ ነው። ምንድነው እኛ ማድረግ ያለብን ነገር ምንድነው? ምን ለማለት ነው የሚፈልጉ ይመስላችሁ ወላጆቻቸው?
አሁን ቴዶ ምናልባት ሪፍሌክት ለማድረግ የቤተሰብ የጠየቀ ያለው ነገር ይታወቃል። የሆነ ነገር የሰሙት ነገር አለ ብዬ አምናለሁ። እነሱ ተጎጂ ሆነው ሳለ የተፈጠረውን ኢንሲደንት በተለያየ አንግል ለራሳቸው ፖለቲካል ፐርፐዝ የሚጠቀሙ ሰዎች አሉ። እዚህ ሚዲያ ላይ የምናያቸው አዛ ይመስለው ቅቤ አንጓች የሆኑ ሰዎችም አሉ። የነዛ ሰዎች ልባቸውን ከሞቱ በላይ አድምቶታል ብዬ አስባለሁ። ስለዚህ እረፉ ነው እያሉ ያሉት። ከዛ ውጪ እኔ ግራ የገባኝ ኦፕን ነው እንዴ የአቃቤ ሕግና ይሄ ሂደቱ የፍትህ ስርዓቱ እዛ እየተካሄደ ያለው ኦፕን ነው ወይ? ሰዎች ሁሉም ኬዙን ኦብዘርቭ በሚያደርጉበት በሚሰቡበት መንገድ ነው ወይ እየተሰራ ያለው? ያ ካልሆነ እዛ በፍርድ ቤት ውስጥ የሚካሄዱት ነገሮች ለምንድን ነው እየወጡ ያሉት? በምን ምክንያት ነው? ማን ነው እያወጣቸው ያለው? ያ ራሱ ቤተሰብን መከራን እንዲገባ እያደረገው ስለሆነ ማለት ነው። ለምሳሌ የአኪዝድ የሆነው ግለሰብ ወይም ደግሞ ወንጀሉን ሰርቷል ተብሎ የተያዘው ግለሰብ የእሱ አቃቢ ሕግ የተባለው አካል ይሄን ተናገረ ብለን የምንል ከሆነ ከየት ያገኘ ነው? ያ ሰውዬ ሌላ አጀንዳ የለውም ወይ? ሂዝ ላውየር አቶርኒ ነው። ሰውየው ቀጥሮት ነው ያስቀመጠው። ያንን ነገር እያወጣ ሪቪል የሚያደርግና ለፖለቲካ ፐርፐዝ ለሚጠቀሙ ሰዎች የሚሰጥ ከሆነ አንደኛ ግለሰቡንም በሌላ መንገድ እንዲታይ ያደረገው ነው። ሁለተኛ ኬዙንም ደግሞ ባልተገባ መልኩ ጫና እንዲደርስበት እያደረገ ነው ብዬ ነው የማስበው። የፍትህ ስርዓቱን ባልተገባ መልኩ የፍትህ ስርዓት ስንል ይሄኛው ጉዳይ ነው። I'm not talking about the political አስፔክቱን እያወራሁ አይደለም። ስለዚህ እኛም የሚጠበቅብን እኔ ለምሳሌ ይሄን ኬዝ በተመለከተ ምንም ተናግሬ አላውቅም ከዚህ በፊት። ምክንያቱም it happen የተፈጠረው ነገር በጣም ያማል። ማንም ይፍጠረው በምንም ኢንሲደንት ይፈጠር። ከዛ ውጭ ግን የሚወጡት በጎራ ተከፋፍሎ የሚወጡ እዚህ ሶሻል ሚዲያ ላይ የምንሰማቸው ነገሮች አሉ። ያ ነገር እናትና አባትን ነው። ቅድም ስትናገር ነበር። አንድ ሰው ከሞተ በኋላ ተጎጂው የሟች ቤተሰብና ቤተሰብ ብቻ ነው። በዘር አጮከው፣ በሀገር አጮከው፣ በምን አጮከው የሳምንት የወራት ጊዜ ነው የሚሆነው። ስለዚህ በተቻለን አቅም በየትኛውም መንገድ በምንሄድበት ቦታ እንደዚህ አይነት ኢንሲደንቶችን በተቻለን አቅም ፍርድ ቤቱ እንደዚህ ብሏል፣ ገለመሌ እንደዚህ ብሏል እያለን ለራሳችን የወሬ ማጣፋጫ ከመጠቀም ቤተሰቦች ያሉትን ጥያቄ የጠየቁትን ነገር እንስማ። በቃ ተውን። እዛ የተፈጠረው ነገር ፍትህም ያገኙ አያገኙም መሄድ ባላባቸው መንገድ ይሄዳሉ። እኛ ግን ከተፈጠረው በላይ ጋልቫኔት እያደረግን ሰዎቹን ህይወታቸውን የቁም እስር አናድርግባቸው ብዬ ነው የማምነው። ይሄ ነው እኔ ማለት የምፈልገው። ከዚህ በላይ በዚህ ጉዳይ ላይ ማውራት አልፈልግም። እኛም ልንል የምንችለው ነገር በተቻለ መጠን ያለንን ድምፅ ተጠቅመን ሁሉም ሶሻል ሚዲያ ላይ ያለ ሰው ጤነኛ ነው ማለት አይደለም። አንዳንዱ ጨርስ ሲል አንወድም ነው፣ ዝም ብሎ ገብቶ እንደለመደው ተራውን ነገር ይመስሏል። ሰዎች አድማጭ ተመልካች ላይ አደጋ የሚያሳድር አይመስለውም። የምንናገራት ንግግር ልጇ የሞተባት እናት ልጁ የሞተችበት አባት ሲያደምጥ ሁለተኛ መግደል ሊሆን እንደሚችል ወይም የሰዎችን ህይወት ሊያሳጣም እንደሚችል አንገነዘብም። በቃ ዝም ብለው የሚቀደዱት አንዳንዶች እና ይሄን በተለይ የምታደምጡ ሰዎች ይህንን የመከልከል ይህንን ስርዓት የማስያዝም የእናንተ ኃላፊነት ነው። የምትተባበሯቸው እነዚህን ወላጆች ገዳይን ወይም ደግሞ ወንጀለኛን ሄዳችሁ በመግደል ሳይሆን ሶሻል ሚዲያ በአሁን ሰዓት ከሜንስትሪም ሚዲያ በላይ ነው። ባለፈው ዛዲግ አብርሃ የሆነ ቪዲዮ እንደዚሁ ልኮልኝ እያደመጥኩኝ ሰምታችኋል። ከቲቪ ጋር ያደረገውን እንትን አንዳንድ ፕሮግራሞች ሜንስትሪም ሚዲያ እንደው ጀስት እንደ ኢንፎርሜሽን ይተላለፋል እንጂ ከዛ በኋላ የሚያራገበው ሶሻል ሚዲያ ነው። ሜንስትሪም ሚዲያው ቢተወው እንኳን ሶሻል ሚዲያው ካልተወው አንድ ነገር አይቆምም ብሎ የሚናገረው ነገር አለና ሶሻል ሚዲያ በጣም ፓወርፉል ስለመሆኑ የሚገልጽበት መንገድ ነውና በተለይ እንደዚህ አይነት ጉዳዮች ላይ በጣም 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 ጥንቃቄ ያስፈልገናል። ይሄ ቀደም ስናገር የነበረው ነገር ህፃናቶች ተደፈሩ ሲባል፣ አዛውንቶች ተደበደቡ ሲባል፣ አቅመ ደካሞች ላይ እነዚህ ጎረምሶች የሆነ ነገር ጥቃት ፈጸሙ ሲባል፣ አካል ጉዳተኞች እነዚህ የሆነ አፈርማቲቭ አክሽን የሚያስፈልጋቸው የህብረተሰብ ክፍሎች ላይ ጥቃት ደረሰ ሲባል የሆነ በጋራ እጅ ለእጅ መያያዝ አለብን። ጥቃት አድራሹም ጥቃት የደረሰበትም ምንም ሊሆን ይችላል፣ ግን እኚህ ሰዎች ላይ ስለደረሰው ጥቃት ብቻ ፖለቲካ ሳይሆን በጋራ ይሄ ቀይ መስመር ነው ልንለው የሚገባ ነገር ሊኖረን ይገባል ብዬ አስባለሁ። እና የእኚህ እናት
የዚች ልጅ ጉዳይ በፍርድ ቤት የተያዘ ጉዳይ ነው። ይሄን ጉዳይ ወስዳችሁ አርቲስት ስለሆነ ነው የእኛም ብሔር ለማጥቃት ነው እንትን ስለሆነ ነው ማለት የለብንም። ፍርድ ቤቱ ግራ ቀኙን ይሄና ወንጀለኛው እከሌ ነው ብሎ ተገቢውን ፍርድ ይስጥ። ስለዚህ እኚህ እናትና አባት እኛን እየጠየቁ ያሉት ነገር ምንድነው? ፍርድ ስጡ ሳይሆን ቢያንስ ይመስለኝ እንዲህ ካሉ ነገሮች ተቆጠቡልን። ልጃችንን አተናል፣ ነገር ግን የምትናገሯቸው ንግግሮች የበለጠ እያቆሰሉን ስለሆነ ከዚህ ታቀቡልን ነው እያሉ ያሉት እና ብንታቀብና በተቻለ መጠን ቢቻል መታገዝም ካለባቸው ድምፅ ሁኑን የሚለው ንግግር ግን ኢንተርፕሬቴሽኑ በሌላ ነው። ምናልባት ጉዳዩ ተደባብሶ እንዳይቀር ፍትህ ሳናገኝ እንዳይቀር አስታውሱልን፣ ጠይቁልን ማለትንም ያካትታል። ለዛም ነው በተገኘው አጋጣሚ ይህ ጉዳይ እልባት እንዲሰጠው ፍትህ እንዲያገኙ ይህንን መልእክት ብቻ ማስተላለፍ ራሱ በቂ ነው። ከዚህ የዘለለ ትንተና ውስጥ ባንገባ እንኳን ፍትህ እንዲያገኙ የሟች ቤተሰብ ብሎ መናገር በራሱ በቂ ነው ብዬ አምናለሁ። ሌላ ትንታኔ ውስጥ እንኳን ባንገባ ማለት ነው። ምክንያቱም ድምፅ ሆኖን ሲባል ከይዙ እንዳይረሳ ተልበስብሶ እንዳይቀር አጀንዳ በአጀንዳ ላይ ስለሚደራረብ ያንን ያካትታል ብዬ አስባለሁ። ድምፅ ሆኖን ማለት አንደኛ እሱም ስለሆነ እንጂ ፍትህ ማሰጠት እንደማንችል እኛም እናውቀዋለን። ፍትህ ማሰጠት ብንችል ብዙ ፍትህ የምናሰጣቸው ኬዞች ነበሩ። ግን ያ ማድረግ ስለማይቻል አትሊስት ጉዳዩ ተድበስብሶ እንዳይቀር የራሳችሁን ድምፅ በመሆን ጉዳዩን አስታውሱልን በየጊዜው ለማለት ይመስለኛል። አንተ ትክክል ነው። ድምፅ ሆኑን ሲሉ እንደዛ ነው። ግን ግራ የሚያጋባው ነገር መሰለ ውስጥ ወራ የሚሆነው ሀገሪቱ ላይ ፍትህ የለም ብለው የሚሉ ሰዎች ሀገሪቱ ላይ ፍትህ የለም፣ የፍትህ ስርዓቱ ኦልሬዲ ፍራጃይል ነው ተሰባብሯል ብለው የሚሉ ሰዎች ይሄን አጀንዳ ይዘው ወጥተው በተለያየ አንግል ሲያወሩ ስለሚሰማ ያ ነገር ጭላንጭል ያለችውን እነሱ ኤክስፔክት የሚያደርጓትን ወይም ደግሞ የሚጠብቁትን ፍትህ አደጋ ውስጥ ይጥለዋል። ገብቷል? ለምሳሌ ምንም ለውጥ አያመጣም ነገሩ ከማስታወስ ውጭ። Can I finish? እኔ አሁን I'm not saying you ግን ሰዎች አሉ ሀገሪቱ ላይ ያለው የፍትህ ስርዓት ዜሮ ነው፣ ምንም አይነት ችግሮችን ሊፈታ አይችልም ብለው የሚሉ ሰዎች እንደዚህ አይነት ኢንሲደንቶች ሲነሱ ልክ ሀገሪቱ ላይ ህግ አለ ብሎ እንደሚያምነው ሰው ኤክስፔክት እንደሚያደርገው አስመስለው ባልተገባ መልኩ የፍትህ ስርዓቱን ኦፕሬስ እና ሰፕረስ በሚያደርግ አጀንዳ ውስጥ ተጠምደው ስለሚውሉ ያ ነገር ደግሞ እነሱንም አደጋ ላይ ይጥላቸዋል። ቤተሰቦቹን የሞተ ተጎድቷል እኮ አልኩ። ከዛ በኋላ ያሉትን ራሱ መከራ ነው። ከዚህ በፊት እኮ ብዙ ሰዎች ሞተዋል አይደለም? ከዚህ በፊት ተመሳሳይ ትራጀዲዎች ተፈጥረዋል። እነዚህ ትራጀዲዎችን ግን የኛ ባልተገባ ነገሩን መለጠጥ ያመጣው ነገር የለም። አትሊስት ሌትስ ጊቭ ደም ደ ቻንስ ባለው በተማመኑበት ወደ ህግ ሄደዋል አይደለም? ከሰዋል። እነሱ ወደ ህግ የሄዱት ምንድነው? አምነውበት ነው። እኛ ህግ የለም ብለን ምናምን ሰዎች የእነሱን ህግ አለ ብለው አምነው የሄዱትን ሰዎች አፌክት በሚያደርግ ሞራላቸውንም ጊዜያቸውንም ህልማቸውንም አፌክት በሚያደርግ መልኩ ትንተና ባንሰጥባቸው እንደ ሰው ሰብአዊ ክብር ይገባቸዋል። የተፈጠረው ነገር ያሳምማል። እኔም አንተም እህት ወንድማችን እህት ብትሆን ድርጊቱን የፈጸመ ተብሎ አሊጌት የተደረገው ግለሰብ ራሱ ወንድምህ ቢሆን እንኳን ራሱ ፊልም የምታደርገው ነገር አለ። እንዴት ይሄን ነገር ሊፈጥር ይቻለ? እንዴት ይሄ ነገር ሀፕን ሊያደርግ ይቻለ? በሚለው ማሰብ በሰውኛ ነው እንጂ ፖለቲሳይዝ አድርገን ወይም ኤትኒክ ታፔላ ሰተ ነው ወይም ደግሞ ከሆነ ነገር ጋር ብዙ ነገሮች እየወጡ እናያለን። አሁን ብዙ ነገሮች ሁሉም ለራሱ በሚመቸው መልኩ ፖርትሬ እያደረገ ነው እያቀረበ ያለው። በመካከል ግን እየተጎዱ ያሉት እናትና አባት ነው። ባንዴ ነው ማቅ የለበሱት። ለዚህ እዛ ላይ ባይሆንና እስከ መጨረሻው አይተን የፍትህ ስርዓቱ አጠብቀውም የተሻለ ነገር ይኖራል ብለህ አጠብቀውም አንተ ግን ቢያንስ እነሱ የሚጠብቁትን ነገር እንዳላገኙ ወጥተው ሲናገሩ እኛ ድምፅ መሆን እንችላለን። ያ ድምፅ ሆኖ ማለት ግን there is something ህግ በአግባቡ እየተተገበረ አይደለም ከሚለው አንግል መውሰድ የምንችለው ንግግር ነው። ምክንያቱም ድምፅ ሆኖኝ ብሎ ሰው ሲመጣ መጀመሪያ አምኖበት አንተ እንዳልከው ፍርድ ቤት ሄዶ ፍርድ ቤቱ በተገቢው አቅጣጫ እየሄደ አይደለም ብሎ ባመነ ሰዓት ነው እባካችሁ እርዱኝ ወይ ድምፅ ሆኖኝ ብሎ ህዝብ ጋር ወይም ደግሞ እንደ ሀገር የኢትዮጵያ ህዝብ ደሜን የልጄን ደም ከእናንተ ፈልጋለሁ ወይም ደግሞ ፍትህ እንዲያገኝ አርጉልኝ ብሎ ሲመጣ በህግ አካባቢ አልተማመነው ነገር ቢኖር ነው ብዬ አምናለሁ። እኔ በራሴ ወይም ደግሞ ያየው ክፍተት ቢኖር ነው ብዬ አምናለሁ። ምክንያቱም እንደ ሀገራችን ህግ መሰረት
በ24 ሰዓት ውስጥ ሰው ፍርድ ቤት ቀርቦ ምናልባት አስቸኳይ እጅ ከፍንጅ ወይ ደግሞ በቂ ማስረጃ ካለ ወዲያውኑ ውሳኔ የሚሰጥበት ነው። እንደዚህ አይነት ኬዞች ደግሞ በደንብ ይጣሩ ሲባል ያው ቀን ቀጠሮ እየተጠየቀ እንደምናውቀው ዓመትም 2 ዓመትም ሰው እንዲሁ ሊታሰር የሚችልበት ሁኔታ አለና ምናልባት ወደኛ ጋር ሲመጡ ያዩት ነገር ያጋጠማቸው ነገር ቢኖር ነው ብዬ አስባለሁ። እኛ ግን እንደ ግለሰብ ነው በዚህ ኬዝ ላረግ የምችለው ነገር አንድ ነገር ነው ብዬ ነው የማስበው። ተበዳይ ፍትህ እንዲያገኝ፣ ፍትህ ሳይጓደል ፍርድ ቤቶች ነፃ ሆነው አጣርተው ኃላፊነታቸውን እንዲወጡ ስል እጠይቃለሁ ብዬ ነው ልዘጋ የምችለው። ከዚህ ሌላ ነገር ልላችሁ ነገራችሁ ላይ ከዚህ ጋር የተያዘ የሆነ ነገር ነው። እኔ የተቃዋሚ ጎራ ውስጥ ያሉ ሰዎች በተለያየ መንገድ ሲናገሩ አድምጫለሁ። ለምሳሌ የታየ ደንዳን ትችላላችሁ፣ የልደቱ አያሌውን ጉዳይ ማንሳት ትችላላችሁ፣ የዶክተር ደሳለኝ ጫኔን ጉዳይ ጭላንጭልም ቢሆን ስለ እውነት ለመናገር ጭላንጭልም ቢሆን የሆነ ተስፋ የማትቆርጡባቸው ደግሞ ተስፋቸው እያበቡ ከመጡ ተቋማቶች መካከል የፍርድ ሂደቱ ነው ብዬ አስባለሁ። በተወሰነ መንገድ አይታችሁ እኮ ነው የልደቱን ንግግር ስታዩ መንግስት እንድፈታ ሳይፈልግ መንግስት እኔ እንዳልፈታ ጫና ሲያሳድርብኝ ይላሉ። ሰምታችኋል። የፈታኝ ግን ፍርድ ቤቱ ነው ይላል ልደቱ አያሌው ሲናገር ሰምታችኋል። ያሉን ፍርድ ቤቶቻችን መንግስት ጫና እንኳን ማሳደር የሚችልበት ቦታ ላይ ሆኖ እንኳን ጫና ቢያሳድር መፍታት የሚችሉበት ቁመና ላይ እየደረሱ ነው እንድትል የሚያስችልን ነገር ላይ ነው ብዬ ነው የማስበው። የታየ ደንዳንም አይታችኋል። ታየ ደንዳ ጠቅላይ ሚኒስትሩን በዛ ደረጃ ተናግሮ ኢማጂን መለስ ዜናዊ በዛ ደረጃ ተናግረ ፍርድ ቤቱ ሲፈታ ማለት መለስ ዜናዊ ደም ጠጭ ናቸው ብለህ ማለት ይሄ በተወሰነ መንገድ ቀላል አይደለም። ደም ጠጭ ናቸው፣ ኢትዮጵያ ስለሚፈጠረው ግጭት ሁሉ ጠቅላይ ሚኒስትሩ ግንባር ቀደም ተጠቃሽ ናቸው ምናምን ብሎ የተናገረ ሰውዬ ያውም ደግሞ የመንግስት አካል የሆነ ሰውዬ ፍርድ ቤቱ ግን ነፃ ነው። እየተደበሰበሰችም ተስፋ ብትሆን በፍርድ ቤት ተቋማቶቻችሁ ላይ እየታዩ ነው ብዬ መናገር እችላለሁ። እና በዚህ ደረጃ ያሉ ኬዞችን መዳኘት የቻለ ፍርድ ቤት ይህን ጉዳይ ያድበሰብሷል የሚል እምነት የለም። ስለዚህ ፍርድ ቤት ውስጥ ያላችሁ የእነሱን ኬዞች ምናልባት ከኖርማል እንደኛ ተራ ግለሰብ ከሚባሉት ጋር ባታገናኘው ጥሩ ነው። ለምን የኢንተርናሽናል ተቋማት ሁሉ ተጽዕኖ ያለባቸው ናቸው። የነ ልደቱን ጨምሮ የነታየ ደንዳ ሌላ ትላልቅ ኬዞች የውጭ ተቋማት ሁሉ ኦብዘርቭ የሚያደርጉት ስለሆነ በነዛ ላይ የሚወሰዱ ውሳኔዎች ፖለቲሳይዝ የተደረገ ፖለቲካሊ ያለውን አድቫንቴጅ መንግስት አስልቶና አጥንቶ የሚወሰናቸው ውሳኔዎች ናቸው ብዬ እላለሁ። እነዚህ ግን ምናልባትም አንጻሩ የሚያዘነብለው ወደ ወንጀሉን ፈጽሟል ወደ ተባለው ተጠርጣሪ እንጂ እነዚህ ግለሰቦች ማንም የማያውቃቸው ማንም የሌላቸው ስለሆኑ ናቸው። ወደ ህዝብም የመጡበት ምክንያት ያ ነው ብዬ አምናለሁ። ኬዙ ተመሳሳይ ነው ብዬ አለኝ። ኦኬ፣ የፍርድ ቤት ዳኞች በተለይ የፍርድ ቤት ሰዎች ይሄን ጉዳይ በተለያየ መንገድ እያደመጣችሁ ካላችሁ ተቆርጦም ወደ እናንተ የሚደርስ ሲሆን የምታደምጡ ይህን ኬዝ የያዛችሁ የፍርድ ቤት የህግ ሰዎች ስለ ህግ ስለቆማችሁለትና ቃለ መሃላ ስለፈጸማችሁለት ሙያቸው የዚችን እናት የዚችን አባት ኬዝ እንዲሁም ሌሎችንም ወገኖቻችንን ኬዝ ለሀቅና ለህግ ስትሉ እንድትፈርዱ አንድ ማህበረሰብ ውስጥ እንዳለ አንድ ግለሰብ በዚህ አጋጣሚ በተከፈተ መስኮት ለማሳሰብ ወይም ደግሞ መልእክቴን ለማስተላለፍ ወዳለሁ። ይሄን ይመስለኛል የሚወዱት። በተረፈ የሚፈልጉት እናትና አባት፣ በተረፈ ግን ገንዘብ ከሆነ የሚፈልጉት ጠንካራ የሆነ አሁን በመንግስት ከሳሽ አቃቤ ህግ የመንግስት አቃቤ ገንዘብ ከሆነ እየተከራከሩ ያሉት ጠንካራ ጠበቃ የሚፈልገውን ከሌላቸው በተለይ ለሴት ልጆች ጥቃት የሚመለከታችሁ ዲያስፖራዎች ኢትዮጵያውያን በሙሉ ገንዘብ በማዋጣት አሁን ድጋፍ ማለት ገንዘብ አዋጥተህ የተሻለ ጠንካራ ጠበቃ ማቆም ነው አይደል? ይህም አንዱ እኮ ድጋፍ ነውና ይህን ማድረግ ብንችልም አንዱ ነገር ነው ለማለት ያለው። በተረፈ ከምንም ነገር በላይ ዋና የሚፈልጉት ነገር ብዬ ማስበው ዋና የልጃቸው ስም በተነሳበት ቦታ ሁሉ ወላጅም አባትም ልጃቸው ሲሞት ሞቱን እንኳን መቀበል ይከብዳቸዋል። ገባህ? ተነስቶ የሚመጣ ነው ይመስላቸውና በሶሻል ሚዲያ ላይ ግን እነዚህ ሊያሳዝን የሚችል እናትና አባትን ሊያሳዝን ከሚችል ትንታኔ
ታቀቡ እናትና አባትን ሊያሳዝን ከሚችለው ለፍርድ ቤት እንስጥ ለማለት ያለው የምትጨምሩት ነገር ከሌለ ቴዲ እዚህ ላይ ትንሽ አስተያየት ልስጥ። ቴዲ እዚህ ላይ አስተያየት ልስጥ ትንሽ። ዛሬ ከባድ አጀንዳ ብዙ የሚያዋየን አጀንዳም ስለሆነ ያለን በዚህ ጉዳይ ላይ ተወራና ወደ ቀጣዩ አጀንዳ እንሄዳለን። እሺ የህገታም ጉዳይ ስላለ ማለት ነው። መስፍኔ ምንድን ነው የምትለው? ሚዩት ነህ መስፍኔ። አሁንስ አሁን ይሰማል። አሁን አልሰማም? ትሰማለህ። ማን ነው የሚዘጋኝ? እሰማለሁ አይደል ቴዲ? ትሰማለህ። ያውልህ ምን መሰለህ የቀነኒና የጎሳዬ ጉዳይ እናንተነ አሁን ድምጽ ሁኑን ብሎ የሚለፈልፉት የፌበን ጊዜ እንደዚህ ቢሉ ኖሮ እነዚህ ለሰው ልጅ ፍትህ የሚታገሉ ነው ትላለህ። መርጦ የሚያለቅሱት ከልጁ ካላቸው የግል ጥላቻ እንጂ ፍትህ ፍለጋ አይደለም። ከልጁ ስትይ ምን አለ መሰለህ የገደለው ባልሽ የሞተ ወንድምሽ የሚባል ነገር አለ። እናስጨርሰው እስቲ። እሺ መዓት ሴት ልጆች በኢትዮጵያ ውስጥ ተደፍረዋል፣ ተገለዋል። የቀነኒና የጎሳዬ ግድያ ቢገላትና ሕግ ቢያረጋግጥ ፈልጎ አሳዶ በቀል ሊበቀላት ፈልጎ ሊገላት እንደማይችል 100% ማንም ያውቃል። አክሲደንት ሊሆን ይችላል፣ ገሏል ሊሆን ይችላል። ፍርድ ቤት አላረጋገጠም። ፌበን በዘሯ ነው ትግሬ ናት እንኳን ተደፈረች ብሎ ሲጮህ የነበረ ማህበረሰብ ለቀነኒ ድምጽ ላሰማ ሲል ከጎሳ ያላቸው ጥላቻ እንጂ ፍትህን ፍለጋ እንዳልሆነ ሁለት ሳይዝ ታለ። እኔ ህግ እስካሁን ምንም ያለ የለም፣ ይዞታል፣ አለቀቀው። ቀነኒም ፌመስ ነች፣ ጎሳዬም ፌመስ ነው፣ ዘራቸው ኦሮሞ ነው። ለማን ያዳላሉ? ለማን እንደው በፖለቲካ ፍትህ ይጣመማል ብትሉ ጎሳዬም ቀነኒም ፌመሶች ናቸው። ሁለቱም ኦሮምኛ ተናጋሪ ናቸው። ፍርድ ቤት እንኳን ጎሳዬን ወንጀል ፈጽመሃል ብሎ ገላል ብሎ ቢያረጋግጥ ኦሮሞ ጉማ ስርዓት አለው። በጉማ ሟች ይካሳል፣ ገዳይ ሟችን ይክሳል። ይሄ ረጅም ጊዜ በማህበረሰቡ ውስጥ ያደገ ባህል አለ። አስቦ አቅዶ ፈልጎ ሊገላትና ሊበቀላት ፈልጎ ሳይሆን በሁለት ፍቅረኛሞች መካከል የተደረገ አክሲደንት ቢፈጠር ፍርድ ቤት አረጋግጦ ጎሳ አንዱዓለም ጎሳዬ ቀነኒን ገደለ ብሎ ፍርድ ቤት 20-30 ዓመት ሊፈርድበት ይችላል። ይሄ የህግ ፍትህ ነው። ማንም ሰው ለቀነኒ ማዳላም ለአንዱዓለም ማዳላም ሁለቱም የፍትህ እንዲያገኙ እሱም ወንጀለኛ ከሆነ እንዲፈረድበት ነፃ ከሆነ በንጹህ አጣርቶ ፍርድ ቤቱ ልጅቷ የሞተችበትን ለቤተሰብ ማሳወቅ ነው። አሁን ድምጽ ሁኑን ብለዋል ብሎ አንተን የሚያቀነቅነው ጥያቄ መቼ ነው ድምጻቸው የታፈነና ልጁ ተለቀዋል እንዴ? ከእስር ቤት እስር ቤት ነው፣ ፕሮሰስ ላይ ነው አይደለም? አንድ ጥያቄ እየሄደ ነው ያለው አይደለም? ቢለቀቅ ቆይ እሺ፣ እኔ ገዳይ ማን እንደሆነ የፍርድ ቤት የመጨረሻ ውሳኔ እስኪሰማ ድረስ ፍርድ መስጠት አልችልም። መስጠትም ተገቢ ነው ብዬ አላስብም። አዎ የገደላት ለዚህ ብሎ እንዳልሆነ ማንም ያውቃል ስትል አንተ ይሄ ድርጊት በተፈጸመበት ሰዓት ነበርክ? ቤቶች ነበርክ? እኔ ልጆቹ ፍቅረኛ ማቾች ናቸው። ሆን ብሎ በቂም ፈልጎ የሆነ ሰው ተዘጋጅተ ልትገለው ቂም ይዘ
የምትፈላለግ ገዳይና ሟች የሚባል ነገር አለ። አክሲደንት ግድያ ደግሞ የሚባሉ አሉ። በስሜት በግዛዊ ይሄ ድርጊት በሚፈጸም ሰዓት የት ነበርክ አንተ? እኔ እኮ ገለዋል አላልኩም። ምንድን ነው የምትለው? ኦኬ ገለዋልም አላልክም። እንዳልገደለ ቢሆን እኮ ነው ያልኩ። ገዳይ ቢሆን ነው ገዳይም ቢሆን ነው ያልኩ። ገዳይም ቢሆን ኦሮሞ ስርዓት አለው። ሟች ገዳይን በጉማ ስርዓት ከዚህ የበለጠው ግድያዎችንም አጫሉ ማነው አንዱዓለም ጎሳ ጫላ ቡልቱሜ በሽጉጥ መታው። በሽጉጥ እግሩን ቴዲ ፕሊስ እንትን ነው እግሩን ሲመታው በነገራችን ላይ በሽምግልና አሁን እዚህ ውስጥ የምትንጫጩት ለፌመን የምትባለው ትግሬና ትደፈር ስትሉ አልነበረም? ለእኛ ቀነኒም አንዱዓለምም አንድ ናቸው። ማንም ሊጓደል የሚፈልግ አንድ ጊዜ በቀቀንነታችሁ ግን ከልጁ ያላችሁ ጥላቻ ነው። ሌላ ስንት የሚገደላል አይደል? ለምን አታወሩም ስለሱ? እባክህ አንድ ጊዜ መስፍኔ፣ ቅድም ላይ ስናገር ነበር። አሁን የብሔር ፖለቲካ ችግሩ ምስኪኖች ላይ የሆነ አደጋ ሲፈጠር ኤግዛክትሊ እሱና የሚያሳየው ወይ እኮ ልናገር፣ በጣም አስቸጋሪ አዘቅት ውስጥ የሚከተል ነገር ምንድነው? ሁላችንም በዙር ተመሳሳይ ድርጊቶችን ስናደርግ የኖረን ህዝቦች ስለሆነ ወይ ብሔሮች ስለሆነ እናንተ ጋር እንደዚህ አይነት ነገር ሲፈጠር ትላንት የተነበራችሁ የሚል ሰው ይመጣል። እውነት ነው። አረቁይ ቋንዴ እኔ እሱን ስነሳ ገድዬን የተነሳሁት በዚያው እንዳናወራ ብዬዋለሁ። ይገባኛል። አሁን ትላንት የተነበራችሁ እሱን ስናኛ ደግሞ ዝም አንልማ ወይ አንድ እኔ እዚህ ቁጭ ያልኩት እኮ ቁራውኛ አይደለም። የተሳሳተ አስተሳሰብ ሲኖር ለማረም ነው። እባክህ አንዴ መስፍኔ፣ እንዴት መሰለህ አሁን ከሌላ ቦታ ከበደ ጋር አየለ ጋር የሚወራውን ወሬ ተው። አሁን በዚች መስኮት አሁን ባለንበት ስብስብ ምንድን ነው ያወራነው? እንዴት ነው እያወራን ያለነው? ማተር ነው ያደርገው አይደለም። ግን አሁን እንዴት ነው ሲያወሩ የሰማቸው? አሁን አንዳቸው ለአንዱዓለም ጎሳ ካላቸው ጥላቻ ምናምን አይደለም። ሌላ ቦታ ላይ የሰማነው ሌላ ቦታ ላይ ያናደዱ ነገሮች ሊኖሩ ይችላሉ። ቢያንስ ግን የሆነ ቤት ስንገባ በምንገባበት ቤት በሚመጥን ቶን ብናወራ ይሻላል። መስማማት ላይ የምንደርሰው እንደዛ ሲሆን ነው። ይኸውልህ ቴዲ፣ እኔ ይሄንን ያነሳሁት አንተነ ድምጽ የምትለዋን ድምጹን ብለዋል ቤተሰብ የሚለዋን ነው የሚያቀነቅነው። ሁለቱም ኦሮሞዎች ናቸው። አሁን ድምጻቸው ታፍኗል ወይ? ቤተሰብ ልጁ አልተያዘም ወይ? ህግ ፕሮሰሱ እየሄደ አይደለም ወይ? መስፍኔ፣ ሁለቱም የኦሮሞ ልጆች ናቸው። እንደ አጋጣሚ ሆኖ ሁለቱም የአንድ ብሔር ተወላጆች ናቸው። አዎ አይደለም? በጣም ሁለቱም ኪየውት ቆይ አሁን ተጠርጣሪ ሟችም የኦሮሞ ብሔር ተወላጆች ናቸው። ስለዚህ አንደኛዋን በተካለ መጠን አንደኛዋ በተለየ ሁኔታ ወዶ አንደኛውን ሊጠላ የሚችልበት ነገር የለም። እንደው ከሁለት ብሔር የተወለዱ አለመሆናቸው እንደው ትንሽ ለክርክሩ እንደው እንዲቀለል አደረገ እንጂ አስባችኋል? አንደኛው ትግራዊ፣ አንደኛው አማራ፣ ወይ አንደኛው ኦሮሞ፣ አንደኛው ስልጤ ሊሆን የሚችለውን ነገር ሁለቱም ከአንድ አብራክ ወይም ከአንድ ማህበረሰብ የወጡ ናቸው። አሁን እኔ እያልኩ ያሉት ማህበረሰቡን ተውት ፕሊዝ። ማህበረሰቡን ፖለቲካውን ስንሰራ ትቀጡታላችሁ። አሁን ግን እንደዚህ አይነት ማህበራዊ ፍትህ ወይም ደግሞ ምስኪኖች ላይ የሚደርስን በደል ከፖለቲካ ወተን እንተንትን ነው እያልኩ ያሉት መስፍኔ፣ በዛው ልትወራ በጣም የገረመኝ አንድ ነገር ቴዲ፣ እኔም እያልኩ ያለው ለቅሶው ለልጅቷ ፍቲ ፍለጋ ሳይሆን ልክ ፍቲ እንደሚዳላ አንዱዓለም ሌላ ለኦሮሞ ብርቅ ልጅ፣ ቀነኒ ደግሞ የሆነ ደመከልብ እንዲሆን ድምጽ ሁኑን አሉ ቤተሰብ የሚለው ሐረግ የምትመዘዘው ከፖለቲካ እይታ እንጂ ሁለቱም ፍቲ እኩል ነው የሚታይ። እሱም ሳይገል ገሏል እንዲባል አንፈልግም። እሷም ተገላ ገሏታል ገሏት ከሆነ አልገደላትም እንዲባል አንፈልግም። ከገደላት ወንጀለኛ ነው። ምንድነው የሚያወራው? ከዛ ውጪ ፍቲ መቼ አቆመና ነው ድምጽ ሁኑ የሚለው ቃል የሚቀነቀነው? ሁለቱም እንዳጋጣሚ ከኦሮሞ ብሔር የወጡ ናቸው። እናትም አባትም በኦሮሞኛ ቋንቋና በአማርኛ ነው። አጀንዳው ራሱ መምጣቱ ስህተት እኮ ነው የምልህ። አጀንዳውን ራሱ አምጥቶ እዚህ ጋር ማውራት ፖለቲካዊ እይታ እንጂ ለፍትህ አይደለም። ከግማሽ ስለገባ አይ ቲንክ ያወቀ
ቴዲ አሁን ችግሩ ምን መሰለህ? ቴዲ አንዴ እዚህ ጋር አሁን እኔ አንተ ነበር ተጋጋሚ ስለተጠራ አንድ ደቂቃ ምናልባት በአንድ ጊዜ ደህና መስመር እያወራ ነበር። በአንድ ጊዜ ምናልባት ምን ያው ላይ ነው አሁን ክሱ እኮ የመጣው ወደ አንተ ጋር ነው። ገብቶሃል? ድምጽ አልሆነም እንደዚህ ስለሆነች ነው ብሎ ከብሔር ጋር ይሄ ነው እና መሰለህ የኢትዮጵያ ሕዝብ በደንብ ታዘቡ። ይሄ ነው ችግር የፈጠረብን። አጣጣሽ ሻም ስለገባች እንሰማለን። እሺ አምጥሽ ምንድን ነው የምትለው? እኔ በመጀመሪያ ደረጃ አሁን ወንድሜ መሐመድን ከደንጂ ግን አምሮ ይሏል ቤተሰብ ግን ተጠራጥሮ እኮ ኢትዮጵያ ሕዝብ ደረስ ምን ይላል ቢግ ማለት ነው። በባ አንደኛ ልጅቷ ፍትዋ የልጅቷ ፍትህ የቤተሰቡ ፍትህ የተጨፈለቀ መሆኑን ቤተሰብ ተረድቷል። ቤተሰብ ብቻ ሳይሆን ማህበረሰብ ተረድቷል። አሁን በዚህ ብላልኩት እኔ በምን ለማን ነው የሚጨፈለቀው? መስፍኔ እባክህ ለማን መስፍኔ እባክህ አንዴ እባክህ ሐሳቡን ይጨርስ። ፍትህ ጨፍላቂው ለማን ነው የሚጨፈለቀው? ወይ እባክህ እኔ ይኸውልህ ሐሳቡን ይጨርስ። ላለፉት 7 ዓመታት ይሄ የኛው ጉዳይ ነው እኛን ፈተዋለን ምን አገባችሁ የምትለው ነገር አይደለም። ይሄ እንደዚህ የሚባል ምንም ታውሩ በሽምግልና ጨርሰዋለን ምን አገባችሁ ሐሳብ አትስጡ እኮ ልትላይ አትችልም እኮ ኤግዛክትሊ ከተላብሽ ትክክል ነው። ይኸውልህ ቴዲ ቤተሰብ ደረሱልኝ ብሎ ድምጽ አሰምቷል። ቢኮዝ በፍትህ አንደኛ የግልጽ ሆነ ልጅቷ አቢው ስትደረግ ነበር። በዚህ አርቲስት ማለት ነው ብዙ ኤቪደንሶች ወጥቷል። ይደበድባት ነበረ፣ ይመታት ነበር፣ ብዙ ኤቪደንስ ወጥቷል። ያንን ለመደበቅ ኦሮሞ ነው ገዳዩና ይደበቅ የሚለው አውሮች ናቸው። በአማራ በኩል ትንሽ አይተናል በሄቨን ላይ አይደል? ግን ኦነስትሊ አሁን ቴዲ ማነው መስፈን በዛ ማህበረሰብ እያለኝ ነው። እንደውም የሄቨን ጉዳይ 99% አማራው ያውቁ በብዙ ወጥተዋገዙ ጥቂት አማሮች ተከናክሏል። ያንተ ሰፈር ልጆች ብዙ አማራዎች አውግዟል። ይልቅስ ፖለቲካ ያደረገው እንደነ መስፍን ፈይሳ ያሉ እንደነ አዳነች አበቤ ያሉ ኮንዶሚኒየም እየሰጡ የፌቨንን ጉዳይ የያዙ አዳነች አበቤ ታለች። መስፍን ሚውት አድርገው እባክህ። አንተ ደግሞ ሚውት አይሆንም ደግሞ ታውቃለህ። መስፍን ሚውት አድርገው። አዳነች አበቤ የታለች? የቀሊንን እናት ሄዳ ጎበኘች፣ ለቅሶ ደረሰች፣ ኮንዶሚኒየም ሰጠች፣ አጽናናች። ፖለቲካውን አላየ ነው። አየህ መንግስት ሲፈልግ የሚያጦዘው የሚወነጅለው ማህበረሰብ ካለ በተለይ አማራ ከሆነ አማራ የሚባል ነገር ከሆነ ወይም ትግሬ ከሆነ ምናምን ይነሳና ይሄ ያለው መንግስት ለፖለቲሳይዝ ያደርገዋል። የነሱ ተከታዮች ተከፋዮችና ባለ ጊዜ ነን የሚሉ እንደነመስል ያሉ ደግሞ ይለፈልፋሉ መድረክ ላይ ወጥተው። ኦነስትሊ እንነጋገር ከተባለ ላለፉት 6 ዓመታት ፍትህ የሚሰጣቸው ሰዎች አሉ። ኦሮሞም ሆነ እንደ መስፍን ፈርስት ክላስ ካለው የዚህ የስርዓቱ ቀጥተኛ ተጠያቂና ተባባሪ ካልሆንክ ፍትህ አታገኝም። ብዙ ኦሮሞ እኮ ፍትህ ያላገኘ ብዙ ኦሮሞ አለ እኮ ቴዲ። ላለፉት 7 ዓመታት አማኑኤል የሚባል ልጅ እኮ አደባባይ ላይ እንዴት የተደበደበው አይታል? ወለጋ ላይ ወጣት አማኑኤል 17 18 ዓመት እንደዚህ ዞት ነው የገደሉት። ፍትህ ያላገኘ ብዙ ኦሮሞ ሆነ ፕሪቪሌጅ መጥቶ ነው የስርዓቱ እንደነ መስፍን ፈይሳ እንደ አርቲስቱ እና እንደ ሌሎቹ ፈላጭ ቆራጭ ሆኑ። አሁን ጫላ ቡልቱ በጉማ ታረቀ ይላል። ኢትዮጵያ በጉማ አይደለም የምትተዳደረው። በሽጉጥ ሰው ከመጣ እስር ቤት ነበር የሚሄደው። ህግ ቢኖር ኖሮ በጉማ ታረቀ ይላል። ለምን በጥይት ሰው መጣ በጉማ ትታረቃል? እግዚአብሔር ያሳይ። ፍትህ የለም። ፍትህ ሰሌክቲቭ ነው ለነዚህ ሰዎች። ባለጊዜ የሚባሉት ለዚህ ነው። አየ ባለጊዜ ስለሆኑ የፈለጉትን ሰው በጥይት ያቆስላሉ። የፈለጉትን ምንድነው ህንፃ ይሄ ህንፃ አንድ ስልጤ አይታል ሲያለቅስ ስንት ዓመት የሰራውን ህንፃ ይሄ የኔ ነው አሉት፣ ወሰዱበት። ማንም ይወስዱት ባለጊዜዎች። ኦሮሞ አይደለም በኦሮሞ ስም ስልጣን ላይ ያሉ ሌቦች፣ አጭበርባሪዎች፣ ገዳዮች፣ ዘራፊዎች በኦሮሞ ስም እያደረጉ ያሉት እነዚህ ናቸው። ትክክለኛ ኢትዮጵያ ውስጥ ፍትህ ያላመጡት፣ ጭቆና ያሰፈኑት፣ ግድያን፣ ጭፍጨፋና ዘረፋን ህግ ያደረጉ ሰዎች እነዚህ ናቸው። ይሄንን መዋሸት የለብም። እነዚህ እናቴ ምን አይቻቸዋለሁ። በጣም ነው የሚያሳዝኑት። ቴዲ እናትየዋን አይቻለሁ ሲያለቅሱ። አባትየው በጣም ደስፕሬት ናቸው። ደሃ ኦሮሞ ናቸው። እነዚህ ከነመስፍን ፈይሳ ጋር ደርበ ኦሮሞ ናቸው ብለ ስለዚህ አንዱ ዓለምም ኦሮሞ ነው እነሱም ኦሮሞ ናቸውና ማንም አይጎዳም አትበለኝ። ተጎድተዋል ሰዎች። ልጃቸው በባሏ ተደብድባ አቢዩዝ ተደርጋ ሞታለች።
ለምንድን ነው ለብርቱካን ሁለት ዳኪመንታሪ የሰራው መንግስት ለምንድን ነው ዜና እንኳን የማይሰራው? ቴዲ አይተሃል? የቀነኒን ዜና ቴዲ አይተሃል? ሞኒተር አድርገሃል? ሚዲያ ዋልታን አይተሃል? ፋናን አይተሃል? ኢቢሲን አይተሃል? ቀነኒ ሞተች የሚል ዜና የለውም። አይደለም ህጓ ፍትዋ ተጓደለባት የሚል ዘገባ ቀርቶ ሞተች የሚል ዜና የለው። ለምን አየህ? እዚህ ኦኬ ሁሉ ጊዜም ምን መሰለ ጭቆናን መደበቅ የሚፈልጉ የኛ ነው ብሎ ሲሉ ወንጀላቸውን የሚደብቁ ተረኞች ስላሉ ነው። ይሄ በደንብ ታውቃለህ። አይ ወደ ፖለቲካ አትግባ፣ ወደ እንትኑ እንግባ። ፖለቲካው ነው። ቅድም እኮ ፖለቲካ አትስራ በሰው ህይወት መስፍን መጥቶ አደፈረሰው እንጂ በአንድ ጊዜ የተነጨውን ካልተነጨው ደበላልቆት ሄደ እንጂ ያወራ ነበር። አሁን እንዲህ ነው በማህበረሰብ ውስጥ እንዲህ ያሉ ሰንኮፎች ናቸው። አሁን በቃ ይገቡና ሰላማዊ ኢንቫይሮንመንቱን ከድሜ ያበልተው ይሄዳሉ። በተረጋጋ መንፈስ እንዳናወራው አይ ዶንት ኬር እስከ 7 ድረስ 7 ትውልድ ለምን ኦሮሞ ስትሆን አታድርም? ለኔ ካለ ለምን አማራ ስትሆን ለኔ ዘር ማንዘር ለምን አማራ ሲሆን አይኖርም? ግለሰቦች ትግራዋይ ለምን አትሆንም? ምን አገባንኛ? ህዝቡን እናከብራለን። ወንጀለኛን ግን አትደብቅ። ህፃን ሲደፈር አማራ ስለሆነ ነው። ህፃን ሲደፈር ኦሮሞ ስለሆነ ነው። የምታጠቁን ትግራዋይ ስለሆነ ነው። እንዲህ ያልክ እስከ መቼ ነው ወንጀለኞችን ከለላ መሰጣቸው? ሁለቱም ከኦሮሞ አብራክ የወጡ ሰዎች ናቸው። እሺ እናትና አባት ፍትህ ይሰጠን ነው እያሉ ያሉት። አንደኛው ለጥለ እንትን ስለሆነ ነው የምትለው ምን ማለት ነው? ወይ ምን ማለት ነው? ይሄ እኮ ጀስት ኮመን ሰንስ አይደል? ወንጀል የሰራ ሰው ነው ተበዳይ ፍትህ እንዲያገኝ ነው አርኛ ድምጽ መሆን ያለበት። እንዲህ ቆርር ብሎ የሚከራከረው ሰውዬ እኮ ከዚህ በኋላ ረስቶታል። አሁን የሆነ ስራ እየሰራ ነው በቃ ሄዷል። እየሳሳቀ ይጫወታል። እናትና አባቷ ግን ይሄን እያዩ እያለቀሱ ነው ሰዓት ድረስ። ያንተ ኦሮሞ እናት ለዚች እናት እንባዋን ያብሳታል፣ ልጇን ይመልስላታል። ጭስ አርጊውመንቱን ታሸንፋለህ፣ በቃ ትሄዳለህ፣ በቃ ተረሳዋለህ። ስለዚህ ብሔርተኞች ፕሊስ እንደው ሌላው ይቅር ግን ይሄን ተባበሩ። በተለይ ቀደም ሲል በተደጋጋሚ እንደተናገርኩት ሴቶች ተደፈሩ፣ ሽማግሌዎች ተደበደቡ፣ አቅመ ደካሞች በደል ደረሰባቸው ሲባል የብሔር ካባን አውልቀው ሰውንና እንደ ሰው ተንትን። እኔ እንደዛ ነው ማስበው። እናትየው አሁን አባትየው አሁን ድረስ አመድ መስለዋል፣ ጥቁር ለብሰዋል፣ እያለቀሱ ነው። እኔ ቤት ሲከፍት መተህ እዚህ ጋር በቃ እንደ ብሔርተኛ አደገኛ ብሔርተኛ ትጨፍራለህ፣ በቃ ትሄዳለህ፣ በቃ አንተ ትረሳለህ። 5 ሳንቲ ያጠቅሟቸው ብሔርተኞች 5 ሳንቲ ለተጎጂ ምን የሚጠቅማቸው ነገር የለምና ፕሊስ ኃላፊነት እንደሚሰማን ሆነን ብቻ ደግሞ ከተቻለ ግን ጉዳት በደረሰባቸው ሰዎች ጫማ ውስጥ ራሳችንን ከተን ለማየት ነገሮችን ብንጥርጥሩ ነው። የቀነኒን እናትና አባት ያየ ያለቅሳል። ታለቅሳል። ስታለቅስ እንባ ዘር የለውም። ሰው በመሆኑ ነው የምታለቅሰውና ፕሊስ በዛ ወድ ብናወራ ለማለት ያለው። ፊፊሻ ገብታለች አንድ እህታችን፣ ብቸኛዋ እህታችን ስለሆነች የሷን ድምጽ እንስማና ቶሎ ይሄን ጉዳይ ጠቅለለን ወደ የሚጠብቁን ጉዳዮች እንሄዳለን። ፊፊሻ እንኳን ደህና ቴዲ። እንዴት ነው? ያው ዝም ከተባለ ሰው ትረሳለህ ማለት ነው። ባለስልጣን ብትሆንም ቅድሚያ ለሴቶች የሴቶች ጉዳይ እኮ ነው። የሴት ጉዳይ ነው። ነው ደፍረናቸው እንደገናኛው ተንተን እንደገና እናፈናቸው። እንዴ ፊፊሻ ተናገሪ። ሰላም ናችሁ? አይ እኔ ፖለቲካ ልተነትን አልገባውም፣ ግን ሁልጊዜ እንትና ሲናገር ማን ነው አሁን የነበረው ሰውዬ በጣም የሰውን የሚነካው ነገር አለ። በቃ ማለት በትዕግስት ቁጭ ብለን እያዳመጥን ከቅድም ጀምሮ ሁሉንም ሀሳብ እያዳመጥኩኝ ነበረ። እኔ ብዙ ጊዜም ለመግባትም ፍላጎት የለኝም፣ ግን የተናገረው ነገር በጣም ያበሳጫል። የልጅቷ ሁኔታ በዘር ፖለቲካ ሊሰራበት የሚሞከረው ነገር እኔ በጣም በቃ ከአቅም በላይ ነው የሚያበሳጨኝ ያለው ማለት ነው። ሁለት አንድ አይነት ብሔር ያላቸው ሰዎች ናቸው። በማንኛውም መንገድ ይበድላትም አይበድላትም ፍርድ ለፍርድ ቤት ተሰጥቷል፣ እየተመረመረ ነው ያለው። እሱ መጥቶ ግን የአንድን ሳይድ ወገን ይዞ አይ ዶንት ኖ። እኔ አንድ ልጅ እንዳለው ሰው እኔ ብሆን አይ ዶንት እናትና አባትየው ምን ውስጥ እያለፉ እንዳሉ እያየን ነው። እነሱን እንኳን ለመደገፍ ብለን ዝም ብንልስ ፍርድ እስኪሰጥ ድረስ ሳይድ ባንወስድስ? አንድ ዘፋኝ ነው ተብሎ ታዋቂ ስለሆነ ተብሎ የሚሸፈንለት የሚደባበቅለት ነገር ስለምንድን ነው? እኔ እየፈረድኩበት አይደለም።
እኔ አልነበርኩም ቦታው ላይ አላቅም። ግን ስንናገር ለምን አናስተውልም? የሰለጠነው ዓለም ላይ ቁጭ ብላችሁ የማታነቡ ሰዎች እውነቴን ነው የምልህ። እዚህ ሀገር ማይክል ጃክሰን ምንድን ነው የተደረገው? ፌመስ ነው ተብሎ እኮ አልተተወም። ፍርድ ቤት ለፍርድ ቤት ሲያንከራትቱት ነበር አይደል እንዴ? ሰውየው እንዴት ነው የሞተው? በጣም ብዙ ታዋቂ ሰዎች እኮ ወንጀል ሲሰሩ ታዋቂ ናቸው ተብለው አይተውም። ለምን ከዛ አውድ አናየውም? ሁል ጊዜ እያንዳንዷን ነገር ከፖለቲካ ጋር ለምን እናገናኘዋለን? ከዘር ጋር ለምን እናገናኘዋለን? ይሄ የዘር ጉዳይ አይደለም፣ የፖለቲካ ጉዳይ አይደለም። እህታችን ናት የተገደለችው፣ ህፃን ልጅ ናት፣ አንድ ልጅ ናት። ራሷንም ወርውራ ይሁን እሱም ወርውሯት ይሁን ፍርዱን እስክንሰማ ድረስ ለፍርድ ቤት እንስጥና አትሊስት ለቤተሰቦቿ ስንል ለወላጆቿ ስንል ዝም ብለን እንመልከት። ፍትህ ለቀነኒ ይሰጣል። በቃ ይሄንን ነው የምለው ቴዲ። እንደዛ አይነት ይሄ ጠባብ የሆነ ጭንቅላት ያለው ሰው ገብቶ 1800 ሰው እዚህ ጋር ቁጭ ብሎ ሲያዳምጥ 1800 ሰው ደደብ አይደለም። እንደዚህ አይነት ሰዎችን ነው ማዳመጥ የማንፈልገው። ስለ ዘር ተሳደበ። እንዲያውም ቴዲ ለመጀመሪያ ጊዜ ትዕግስትህን አደነኩት። አንተ ነን ያቋርጠዋል፣ መሐመድ ሊናገር ስለ ያቋርጣል፣ አፋፋቸውን ይላል። ማን ነው እሱ? ሁሌ ነው እንደዚህ የሚያደርገው እና አይ ዶንት ላይክ ዳት። እኔ ፐርሰናሊ ማለት ነው ይሄ በጣም ስላንገበገበኝ ነው የገባሁት። የኦሮሞ እህትና ወንድሞቻችን ናቸው ለዚች ልጅ ካረፈችበት ቀን ጀምሮ ሶፊ ሳላመሰግናት አላልፍም፣ ዮኒ ማኛ ሳላመሰግነው አላልፍም። እያንዳንዷ ቀን እየወጡ ድምፅ ሲሆኑ የነበሩት እነሱ ናቸው ለዚች ልጅ እና የዘር ጉዳይ አይደለም። እባካችሁ ስለ ዘር አታድርጉት። ፖለቲካችሁን ስሩ፣ ግን ይሄንን ከፖለቲካ አውጡት። ይሄ ከፖለቲካ ጋር አገናኝም። ቴዲ አመሰግናለሁ። ከውጭ ሆኜ ያዳምጣለሁ። ቴንኪው። እንደዚህ ነው መሆን ያለበት። ሰዎች ያደምጡናል። እናትና አባቷ እያደመጡ ሊሆን ይችላል። ያንተን ብሔር ደግፈው የምትወደው ከሆነ ቦኖ ውሃ አስገባለት፣ መንገድ ስራለት፣ ኔትወርክ አስገባለት፣ ትምህርት ቤት ገንባለት። በተረፈ በጊዜውም ማለት ጊዜውም ዝም ብለህ የብሔርን ስብን እየመዘዝክ አትሸለል። እዚህ ምስኪኖች ሲገደሉ የኛ ቤተሰብ ነው፣ ዞር ብለህ ማታይ ማለት ነው። ስለዚህ ፕሊስ በዚህ መሀል የምስኪኖች ደም ደመከልብ እየሆነ እያለፈ ነው። እኛና እነሱ የሚል ትርክት ይዘን እንመጣለን። በቃ እነሱ ይረሳሉ። ከዚህ ቀደም እኔ ተመሳሳይ ነገር ነው የምጠቀመው። እኔ በመርህ ነው የምጓዘው። ለህፃን ታስታውሳላችሁ እናንተ ራሳችሁ ገብታችሁ በህፃን ሄቨን ጉዳይም ገብተን ይሄን ሁሉ ነው ያወራል። የአማራ ልጆችን ብሔርን እዛው ልቀጣን ያልኳቸው ነገም ትግራይ ውስጥ ይፈጸማል። የብሔርን ጉዳይ እዛው ልቀና። በተለይ እኔ በማልደራደርባቸው ጉዳዮች ህፃናቶች፣ አቅመ ደካሞች፣ አዛውንቶች፣ አካል ጉዳተኞች ፖለቲካ አንስራባቸው ፕሊስ። እነዚህ አፈርማቲቭ አክሽን የሚያስፈልጋቸው የህብረተሰብ ክፍሎች ፖለቲካ አንስራባቸው። ተንኮለኞች ነን የብሔር ፖለቲከኞች፣ ወደናቸው አልነበር። በጣም ተንኮለኛ ስለሆነ ነው ይህን የምናደርገው እንጂ ይሄ ሰው በመሆነ ብቻ ርኅራኄ እኮ ሰው በመሆነ ብቻ እኮ የሚመጣ ነገር ነው። ስለዚህ በዛ ወድ እናወራለን ማለት ያ ነው። ፍትህ ያስፈልጋቸዋል። እኚህ እናት የፍርድ ቤቱ ግራ ቀኙን አይቶ ትክክለኛውን ፍርድ ይስጥ፣ የማያዳግም ፍርድ ይስጥ። የሚመለከታቸው አካላቶች የግንዛቤ ማስጨበጫ ከሆነ የግንዛቤ ማስጨበጫ፣ ሴቶች ላይ እንደዚህ በጥይት መምታት መድፈር፣ ይሄ በቃ ኖርማላይዝ የተደረገ እየመጣ ነው እና ይህን ደግሞ እኛ ፖለቲከኞች በተለይ መድረክ አግኝተን የምናወራ ሰዎች ድምፅ መሆን ማለት ይሄ ነው። ስትቆጣ ማለት ነው። ፖለቲካውን እንሰራለን እንደ ፖለቲካ፣ ግን ፖለቲካ ደግሞ ማንሰራባቸው ደግሞ ጉዳዮች አሉ። ህፃን ተደፈረች፣ ፖለቲካ እንዴት እናደርጋለን? ስለዚህ ማልቀስ ባንችል፣ ጥቁር እንደነሱ መልበስ ባንችል፣ ቢያንስ እንባቸውን ለጊዜው ሊያሽር የሚችል ትንታኔ መስጠት አለብን ለማለት ያህል ነው። የምትጨምሩት ነገር ከሌለ ወደ አይደል እንደ ፖለቲከኛ እንዝጋው አይመስላችሁም? ሁላችን ፈልጌ የገባሁት ብቻ እንዳይሆን ነው። እንናገራለን በዚህ ጉዳይ ካላችሁ አንድ ተጨማሪ 10 ደቂቃ ውስጥ እንዳይረዝምና ጉዳዩን እንደ ወንጀል ብቻ እንየው እና በዛ ትንታኔ ውስጥ ይገባኛል። ስለ እውነት ለመናገር ይገባኛል። አንዳንድ አእምሮ የጎደለው አሁን ይህን ዜና ሰምቼ ጠዋት ስመጣ አእምሮ የጎደለው ሰውዬ ቤቶቹን ከፍተው ሲናገሩ አይቻሉ። ህዝብን እንደ ህዝብ የተሳደበ አይታችኋል። ምንም የሚደበቅ ነገር አለ። አልሰማችሁም? ኦሮሞ ገዳይነ ምናምን ሟችም ተጠርጣሪም ኦሮሞ በሆነበት ሁኔታ ላይ እንዲህ የሚተነትኑ አሉ። እውነት ለመናገር
ስለዚህ ትንታኔውም ራሱ ያናዳል። አማራ ገዳይ ነህ ምን እንትን ትግራዋይ ገዳይ ነህ የሚሉ አሉ። በማህበረሰብ ውስጥ ያሉ አእምሮ ህሙማን ውስጥ መሄድ የሚገባቸው ሰዎች ጤነኛ ሆነው ቁም ነገር አንዳንዱ እኮ የምትወያዩት እኮ ከብዶች ጋር ነው በድረክ እንዲህም አሉና እነኝህን ግን ማውገዙ መከተው ማለቱ የእናንተ ጉዳይ ነው። ጤነኛ ነን የምንል ሰዎች የኛ ጉዳይ ነው። ጤነኛ መሆናችን የሚታወቀው እኒህ ነገር ስናወግዝ ነው እንጂ ህዝብ እንደ ህዝብ ሲሰደብ ታፕታፕ የምታደርግ ከሆነ ቁጭ ብለህ የምታደምጥ ከሆነ ያን አንተ ራስህ መመርመር አለብህ። እኔ እንደዛ ነው የማስበው እና ይሄን መስተካከል አለበት ለማለት ያለው። እሺ የምትጨምሩት ነገር ካለ አንድ 10 ደቂቃ በዚህ ጉዳይ ላይ ልጨምርና ወደ ጉዳይ እንሄዳለን። ቡድኖ በደል ቴዲ ምን መሰላችሁ፣ አሁን እኛ ያው የኛ ሀገር ፖለቲካ በጣም አስቸጋሪ ነው። ባይዘው በዚህ ልክ መተንተንም የለበትም። የኛ ሀገር ፖለቲካ ሰው መግደል፣ ሞተ፣ ተገደለ፣ ታረደ፣ ተቆረጠ ሲባል ነው የፈጀ እና የባሰ ነገር የሚሆነው። ባይዘዎች ልጅ የምገርምህ ከዚህም በፊት መልእክት ስትጻጻፍ ነበር ከአንዷ ጓደኛው ጋር ማለት ነው። የነበረችበትን ሲቹዌሽን በጣም መሮኛል፣ በጣም ጥሩ ስሜት ውስጥ አይደለውም እያለች ከዓመት በፊት ስታወራ የነበረው ምልልሶች ነበሩ ከጓደኛዋ ጋር። ጓደኛዋ እንደውም ተይ ለእግዚአብሔር ስጪ ምናምን ነው የምትላትና ችግራችን እዛ ጋር ምን ሆነሽ ነው ብሎ ቀርቦ መጠየቅ። ጓደኛም ብትሆን ዛሬ ላይ ደርሶ እንደዚህ ከመሆኑ በፊት ምን ሆነሽ ነው እዛኔ ሜቢ ያ ኬዙ ከሆነ እኔ አላቅም፣ በፍርድ ቤት የተያዘ ነገር አለ። ግን የሰማሁት በደንብ እኔ ክሮስ ቼክ ያረኩት ነገር ብኖር በቴክኖሎጂም ያወቅኩት ብኖር ኮሚኒኬሽን ፈጥራ ነበር ከጓደኛዋ ጋር ማለት ነው። ጥሩ ስሜት ላይ የለሁም በጣም እኔ በቃ የመጨረሻ በጣም ተጎድቻለሁ ስትል ነበርና ያ ነገር እዛኔ ነበር ኢንተርቬንሽን የሚያስፈልገው። አሁን ኦልሬዲ እኔ በጣም የምቀየማቸው ሰዎች ማን መሰለ፣ ቱ ቢ ሆነስት መንግስት ይዟት በፍርድ ሂደት ውስጥ ነው ጉዳዩ ያለው። ቀጠሮው እየተያዘ ነው ያለው። አስፈላጊ የሆነ አሻራ ተወስዷል። ምኒልክ ሆስፒታል በጣም የራቀቀ የፎሬንሲክ እንትን ያለበት ነው። በትክክል እዛ ጋር መወሰድ ያለበት መረጃ ተወስዷል። ምርመራ እየተደረገ ነው። ሂደት ጊዜ ሊወስድ ይችላል እስኪደረስበት፣ የተራቀቀ ነገር ሊሆን ይችላል። ስለዚህ እኔ ወንጀል ነው እያልኩ አለሁት። እዚህ ጋር አንዳንድ ወንጀለኞች አሉ የምታወሩት ነገር ማለት ነው። አገር ውስጥ ላሉት ባይዘው ያስጠይቃል። አት ኤኒ ታይም ቦታውን ብታውቅ እንደዚህ ኤክስ ዋይ ያለ የቲክቶክ ስሙን አውጥቶ ስለምናገር ነው እንጂ ይሄ ወንጀል ነው። ምክንያቱም እከሌ ነው የገደለው ማለት ምክንያቱም በፍርድ ቤት የተያዘ ጉዳይ ነው። የፍርድ ቤቱን ውሳኔ ማዳመጥ ያስፈልጋል። ወላጅ አባቷም ቴዲ ትክክል አይደሉም ባይነኝ ነኝ። ምክንያቱም ምን አይቶ ነው ድምፅ ሁኑልኝ ያለው? ኢትዮጵያ ሕግ አላት፣ የፍርድ ቤት ስርዓት አለው። በዛ ስርዓት ውስጥ እስካሁን አላለፈም። ከዛ አልፎ አልቀበልም ካሉ መሄድ ይችላሉ፣ አፒል ማድረግ ይችላሉ እኮ እስከ መጨረሻ እስከ ፌዴሬሽን ምክር ቤት መሄድ ይችላሉ። አባቱ እኔ በደል የደረሰበት ሰው ምንም ቢናገር ትክክል ናቸው። አሁን እነሱ ከትክክለኛ አእምሯቸው ላይሆኑ ይችላሉ። ልጅ ነው እኮ ያጡት እኚህ ሰው። ማንኛውም የምንሰጣቸው ድጋፍ ለነሱ የፍትህ ያህል ነው። አሁን እነሱ አንወቀሳቸው። እኚህ ሰዎች በቃ ሰማይ ምድርን ይዞረባቸው። ልጅ ያጣን እናት፣ ልጅ ያጣን አባት እንዴት መናገር እንዳለብን ይሄ ትክክለኛ ነገር አለ። ምን ሊናገሩ ይችላሉ? አይ ፍትህ ከጎኔ ቁሙ ማለታቸው ቴዲ ምን መሰለህ፣ አሁን እኮ ትክክል ነው፣ ግን ከጎኔ ቁሙ፣ ቁስላችን ላይ እንጨት አትስደዱ አንድ ነገር ነው። ግን ከጎናችን ሁኑ ማለት ፍትህ ባይሰጥ፣ ፍርድ ቤት አድበስብሶ ቢያልፈው፣ ያልሆነ ውሳኔ ብሰጥ ትክክል ነው። ምንም ውሳኔ ባልተሰጠበት አንዳንድ ዝም ብሎ የሚያወሩ አሉ። ባይዜ እዚህ ሀገር ውስጥ ያሉት እየተጣሩ ነው ያሉ። ይሄ ወንጀል ስለሆነ እንሰማለን እኮ እንደ ወላጅ ይሰማሉ። አንዳንዶች ምን እያሉ ነው የሚሉት? አልገደለም እናስፈተዋለን የሚለውን ነገር ወላጅ ሲሰማ ምንድን ነው የሚለው? አይባልም። እነዚህ ትሪገር የሚያደርጉ ናቸው፣ ለሌላ ጥቅም የሚሄዱ ናቸው። ከዛ ይሄ ወንጀል ነው። እኔ ቴዲ ምን መሰለህ አሁን ያወሩ ሰዎች እንስማ ነው። ጨርስና ወደ ዶክተር ግርማ ከዛ ሌሎቻችሁ የምትሉት ነገር ካለ ተናግራል ጋዜጠኛ ቢ ከዛ ወደ ጉዳይ እንሄዳለን።
እና እኔ ላገባደውና እኔ አሁንም ቢሆን አንዳችሁም እባካችሁን ልጅ ያለው እውነትም ይሰማዋል ወልዶ የሞተበት ልጅም ያላችሁ ካላችሁ እዚህ ውስጥ በልጃችሁ ቦታ አድርጋችሁ ነው ማየት ያለባችሁ። ፖለቲሳይዝ የምታደርጉ እንደነ አዲስ ታይምስ ምንም መረጃ ሳይኖር ከመሬት ተነስቶ እንደዚህ ይሄ ያደረገ ብሎ ማለት ኮምፕሊትሊ ክሪሚናል። በቃ ምንም ቦታ ሳይሰጥ ስለታለፈ ስለምንሰማ ነው እንጂ ብናዳምጥ ኑሮ ያስጠይቃል። እንሰማለን ግን አላዳመጥንም። ሁላችሁም እኔ ላገባድ ሁላችሁም ወንጀል ውስጥ አትግቡ። ፍርድ ቤት የመጨረሻውን ውሳኔ ቀጣይ ላይ የሚያሳስብ እንትን የሚያደርግ ይሆናል፣ ይፋ የሚያወጣ ይሆናል። ወንጀለኛ ከሆነ በሀገሪቷ ወንጀለኛ ሕግ መሰረት ይጠየቃል። ኦኬ እሺ። እና ይሄ ነው ያለው። እሺ ወደ ዶክተር ግርማ ልምጣ። አንዴ አንደኛ እኔ ልጁን ቴንክ ዩ ማህበራዊ ጉዳይ ስለሆነ ነው ዝም ብዬ ለቀኳችሁ። ፖለቲካ ላይ እንዲህ እንዳሉ ታውቃላችሁ። 30 ሰከንድ እኔ አንደኛ ራሴን ድፌንድ ላል ሰዓት እየሄደብኝ ስለሆነ ዶክተር ግርማ ነው በዳይ ነው አላልኩም። ኧረ እኔም አለው አዳምጠኝ። ቤተሰብ እኔ ላይ የሚያስታወቁትን እጠርጋለሁ ከላይ ላይ። ቤተሰብ ግን ህግ እንደተጓተተባቸውና ፍትህ እንዳላገኙ እየገለጹ እሺ ያስፈልጋል። እሺ ዶክተር ግርማ እሺ አቢዩዝ እየተደረገ ታሪክ አለ ይታወቃል። እሺ ዶክተር ግርማ ቴንክ ዩ ቴዲ። ረጅም ሰዓት ነው የመጣሁት። ማርኬት ልዘጋብኝ ስለሆነ ነው የቸኮልኩት እንጂ ዝም ብዬ እጠብቃለሁ እስክትዞር ድረስ ምንም አልነበረም። ግን ፖይንት አስቀምጬ መሄድ እፈልጋለሁ። ግን በአንድ ነገር ልጀምር። በመጀመሪያ እዚህ ሚዲያ ላይ አንተ ፔጅም ላይ ያሉት ከታችም የሚከታተሉ ሰዎች ሁሉ የዚችን ልጅ ፍትህ ይምጣ ብለው ለሚጠይቁ ድፍን ኢትዮጵያውያን በሙሉ አክብሮት ላቅ ያለ ነው። ፍትህን መጠየቅ ተገቢም ስለሆነ ማለት ነው። ሁለተኛ እዚህ ላይም ያሉት የፍትህ ሂደቱ ምንም ይሁን ምን እስኪረጋገጥ ድረስ ፍርደ ግምድሎች ባንሆን የሚል ሀሳብ ያላቸውንም ሰዎች አክብሮት ላቅ ያለ ነው። ምክንያቱም ምንም ይሁን ምን ፍትህ ሲያመጣ የሌላ ስቴፕ ስላለው ያንን መጠበቁ ተገቢ ነው። አለበለዚያ የፍትህ ሂደቱን የማዛባት ስራ ነው እየተሰራ ያለው የሚመስለው ሚዲያ ላይ። ይህን ካልኩ ዘንድ አንድ ምሳሌ ተናግሬ ሀሳቤን ብቻ ፖይንት አድርጌ ልውጣ። እንደገና ከማርኬት በኋላ ተመልሼ እመጣለሁ። ከቀየርክ ካልቀየርክ እሱ ላይ እመለስበታለሁ። አንድ ቀድሞ በኢህአዴግ ዘመን የመንግስት ባለስልጣን የነበረ አይ ቲንክ አሁን በህግ እርምት ስር ያለ ይመስለኛል የተናገረውን ቃል ተናግሬ ልጀምር። ምናልባት የሶማሌ ክልል መንግስት የነበረ ሰው ነው። ምን አለ? አንዲት ሴት አንድ እጮኛ ነበራት አለ እና ከእጮኛዋ ጋራ ለመጋባት ተስማሙ። ሲስማሙ ለቤተሰቦቻቸው የሚናገሩበትን ቀን ቀጠሩና ለቤተሰቦቻቸው ገና ለመንገርና ለማሳወቅ እየተዘጋጁ እያሉ አክሲደንታሊ ልጁ ይሞታል። አንፎርቹኔትሊ ቤተሰቡ ስለማያውቁ ልጅቷ በጣም አዘነች፣ ልቧ ተሰበረ። ልጅቷ ማልቀስ ጀመረች ተደብቃ እና ቤተሰቦቹ አያውቁም። ተደብቃ ነው የምታለቅሰው። ስትመጣ ሽንት ቤት ነኝ እያልክ ነው የምትመጣው። አንድ አጋጣሚ አንድ ፍየል ሞተ እና ልጅቷ ልክ ፍየሉ መሞቱ ስታቅ ድምጿን ከፍ አደረገችው። ያ ድምጿን ከፍ አድርጋ አለቀሰች። ያው ፍየል ስለሞተ ነው ብሎ ቤተሰብ ዝም አለ። 2ም 3ም ቀን ማልቀሷን ቀጠለች እና አባትየው አንድ ቀን ልጄ ወይ ምን ሆነሽ እንደዚህ የምታመሪው ስላት ፍየላችን ስለሞተ አላት። አይ ይሄ ነገር ከፍየሉም ዋጋ ይበልጣል አላት። ፍየሉ ብቻ አይመስለኝም ማለት ናው ባክ ቱ ዘ ፖይንት። ቅድም አንተም እዚሁ ላይ ቁጭ ብዬ የምሰማው ስለ አማኑኤል ስለተለያየ ነገር ሰዎች ያነሳሉ። ወለጋ ውስጥ እኮ ሴቶች የፍጥኝ ወደ ኋላ ታስረው እኮ ወንድ ልጅ ቆሞ አፋቸው ውስጥ እኮ ሲሸና በሚዲያ እኮ እያሳየን እኮ ስንጮህ ነበር። ናው እሱን ላወዳድር አይደለም እናወዳድር ካልን እንደማወዳደርም አይደለም። የሴቶችን በደል ላውራ ካልኩ ምናልባት እዚህ ሚዲያ ላይ ከተጠቀሱትን ያልተጠቀሱትን ብዙ ትግራይ ክልል ገብቼ ላነሳቸው እችላለሁ። that is not a point። ዋናው ነገር የተፈለገው ነገር ጩኸቱ በዚህ ደረጃ ምንድነው? እሱ የፍትህ ጥያቄ ነው ወይ? የፍትህ ጥያቄ ከሆነ ድፍን ኢትዮጵያውያን የፍትህ ጥያቄን ይጠይቃሉ። ማንም ሰው ይጠይቃል። ፍትህን መጠየቅ ተገቢ ነው። ነገር ግን የፍርድ ሂደቱ ምን እንደሆነ ሳይታወቅ የፖሊስ ምርመራ ምን እንደሆነ ሳይታወቅ እዚህ ቁጭ ተብሎ የሚሰጠው ፍርደ ግምድል ቤተሰብንም የሚጎዳ ነው እንጂ ቤተሰብን የሚጠቅም አይደለም። ለቤተሰብ ጠቃሚ አይደለም። ይሄ ኢትዮጵያውያን አንዴ ህግ የለም ሀገር ላይ እንላለን። ህጉ እኮ የሚኖረው መጀመሪያ እኔና እናንተ ሲኖር ነው። ህጉ መኖሩን የምናውቀው እኛ ለህጉ ድርሻ ስንሰጠው ብቻ ነው። ህጉ ድክመት ሊኖርበት ይችላል፣ ምንም ሊሆን ይችላል።
ነገር ግን የፍትህ ሂደቱ የምርመራ ሂደቱ ምን እንደተፈጸመ አጠናክሮ ፍርድ ቤቱ ፍትህ ከሰጠ በኋላ የተጓደለ እንደሆነ ከመሰለን ሁላችንም ተነስተን ከቤተሰብ ጎን ቆመን ፍትህ ብንጠይቅ ይግባኝ ብንጠይቅ ተገቢ ነው የሚሆነው። አሁን ግን ጉዳዩ የቀነኔ ብቻ አይደለም። ቅድም እንዳልኩት ቴዲ ስለ ቀነኔ ፍትህ የሚጠይቁ ሰዎችን አክባሪ ነኝ ብዬ፣ ሁለተኛ የፍትህ ሂደቱ ምንም ይሁን ምን እስኪያመጣ እንጠብቅ የሚሉትን የማከብር እንደሆነ ገልጬ ከሱ ጀርባ ሶስተኛው አካል ግን የተለያዩ ነገሮችን እያመጡ የሚያወሩት ጉዳይ የፍትህ ጥያቄ ሳይሆን ከዛ ጩኸት ያለፈ ነው፣ ሌላ ነው ለማንሳት የተፈለገውና ይሄኛው ጉዳይ ቢቆም ጥሩ ነው። ምክንያቱም አንደኛ በዚህ ጉዳይ ስለ ጮህን እንትናን የገደለው ስላልን አጠገቡ የነበርን ጩቤ ሰጠን ወይ ምን ያደረግን ይመስል አልነበርንም፣ አናውቅም። ቴዲ የምናውቀው አንድ ነገር ብቻ ነው፣ መጨረሻዬን የምናውቀው አንድ ነገር አውቶ ፋክትስ እነዚህ ልጆች በውጭ የነበራቸውን ማህበራዊ ህይወት ስንመለከት የሚያስቀና ነው። የምናውቀው እሱን ብቻ ነው። እሱን የተመለከተ ሰው የሚገምተው ምንድነው ካልከኝ እንዴ እሱ እኮ ላያደርግ ይችላል ብሎ ሰው ሊወስድ ይችላል ከሚያየው ነው። ነገር ግን በኑሮ ውስጥ ደግሞ ሲሆን ታሪክ ሌላ ነውና የተፈጠረውን ነገር የምናውቀው ነገር የለንም። ጉዳት ተፈጽሞ ሊሆን ይችላል። ይሄንን ሁሉ አጣርቶ ሊያመጣል የሚችል ህግ ነው። አሁን ችግሩ የተፈለገው የፍትህ ጥያቄ አለመሆኑን የሚያሳዩ ምልክቶች አሉ። እንደ ሰው እንጠርጥር ከተባለ አንዱ ዓለም እኮ እቺ ልጅ ከማረፏ በፊት የግድያ ሙከራ ተደርጎበታል። ይሄ ልጅ የግድያ ሙከራ ከመደረጉ በፊት በተደጋጋሚ የራሱ ባንድ ኖሮት እንዲንቀሳቀስ ይፈልጋል። ደጋፊዎች ሟች ልጅ ብቻ ነች የምትደግፈው፣ ሌላው ሰው አይደግፈው፣ እሷ ብቻ ነች የምትደግፈው። እንዲህ አይነት ጭንቅ ውስጥ እያለ ከፊት ለፊታቸው የሚጠብቅ ሶስት ነገር አለ። ሰርጋቸው አለ፣ የሷ ልደት አለ፣ እንደገናም ደግሞ የሱ ኮንሰርት አለ። በዚህ ውስጥ እነዚህ ልጆች እየታገሉ ያሉበትን ሁኔታዎች አደባባይ የምናውቀው አንዱንም ለጥርጥር መጠቀም ግን አልፈለግንም። አውቶማቲካሊ ሮጠን ህግን ወደሚያዛባ አንድን አቅጣጫ ያዘ የሚመስል ነገር እያራመድን ስለሆነ ቴዲ ምናልባት ከጩኸቱ ጀርባ አይዱ አንደርስታንድ የዚች ልጅ ፍትህ ይጠይቅ የሚሉ ሰዎችን ሐሳብ እንደማልቃወም ታውቃለህ። ቅድም ተናግሬያለሁ። ጉዳዩ ግን ተዞሮ እየተከላከልክም ነው አንተም ጭምር። ሲፈልጉ ብሔር ውስጥ ይከተታል፣ ሲፈልጉ ፖለቲካ ውስጥ ይገተታል። ግን ምን ለማንሳት ነው ጩኸቱ ከልጅቷ የበለጠ ነው። አይገባትም እያልኩ አይደለሁም። ጉዳዩ የፖለቲካ ሌላ ፍላጎት ነው ያለውና ይሄ ነገር ቢታረምና ኢትዮጵያን ከዚህ ሊረጋጉ በጣም ጥሩ ነው። ሌላው ይሄን ጉዳይ እንደ ፖለቲካ ሊጠቀም የሚፈልገው አካል አጭበርባሪ መሆኑን አውቀው ይሄን ፖለቲካ ኢትዮጵያን ጆሮ ባይሰጡት ጥሩ ነው የሚል ነገር ነው ያለኝ። አመሰግናለሁ ቴዲ። ቴንክ ዩ። ከልብ አመሰግናለሁ። ይሄን ጉዳይ